ሰላም እግዚአብሔር ይብዛላችሁ የተወደዳችሁ ኤፌሶን ቲቪ ቤተሰቦቻችን በእግዚአብሔር ሰላም እንደምሰነበታችሁ እንደምንከረማችሁ እግዚአብሔር ይመስገን እኛ ደህና ነን። እንዴት ሰንብታችኋል? ከኛ ሁሉ ሰላም ነው። ክብሩ ይስፋ ክብር ለድንግል ማርያም ልጅ ይሁን። እንግዲህ ዛሬ ከብዙ ጊዜ መጥፋት በኋላ ተመልሰን ወደ እናንተ ወደ ውድ ቤተሰቦቻችን ብቅ ብለናልና እንግዲህ ያው ጠፍተን ስለከረምን በጣም እጅግ ይቅርታ እንጠይቃለን። ዛሬም እንደ ትላንቱ ነገሮች አልመቻች አልስተካከል ብለው ነው ማለት ነውና ርቀት ስለነበረ ነው በሁለታችን መካከል ወደ እናንተ ለመምጣት ስንቸገር የነበረው። እንግዲህ እንደ እግዚአብሔር ፈቃድ ለተከታታይ የተወሰነ ጊዜ አብረናችሁ እንቆያለን ማለት ነውና እናንተም ከኛ ጋር ሆናችሁ የምንሰራቸውን አንዳንድ ቪዲዮዎች ያያችሁ እንድታበረታቱን በእግዚአብሔር ስም እናሳስባለን። ከሁሉ አስቀድሞ ግን እንግዲህ ሰሞኑን ነው ታላቁን ጾም አብይ ጾምን ተቀብለን የመጀመሪያውን ሳምንት እያገባደድን ነውና የምንገኘው። ለዚህ ታላቅ ጾም እንኳን አደረሳችሁ አደረሰን። እግዚአብሔር አምላክ በእውነቴን ታላቅ ጾም የበረከት ጾም እንዲያደርግልን ለኛም በነፍሳችንም ፍሬ የምናፈራበት ታላቅ ጾም ነውና ይህን ጾም ለበረከት እንዲያደርግልን የአምላካችን ቸር ፈቃዱ ይሆንልን። ቤተሰቦቻችን ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን የአምላካችን ቸር ፈቃዱ ይሆንልን። እንግዲህ ዛሬ ጾሙን አስመልክቶ አንዳንድ ነገሮችን እየተነጋገርን እንቆያለን። ዛሬ ሳምሪዬም አብራኝ መታለች እንደምትመለከቱት። ስለዚህ ዛሬ አብረን ሆነን ነው ማለት ነው ወደ እናንተ የመጣ ነው። ሳምሪ ሰላም ብላችሁ ስለ ጾሙ አንዳንድ ነገር እሷም የምታነሳው ጥያቄ ይኖራል። በዚሁ መካከል በእነዚህ ሐሳቦች ዙሪያ እየተነጋገርን እንቆያለን። አብራችሁ እንድትቆዩ በእግዚአብሔር ስም እናሳስባለን። በቀጥታ ወደ ሳምሪ ነው የምወስዳችሁ። ሰላም ቤተሰቦች እንዴት ናችሁ? ከኛ ሁሉ እግዚአብሔር ይመስገን። እንግዲህ ያው ዲያቆን እንዳለው ከብዙ መጥፋት ወዲህ ተመልሰናል ማለት ነው። ያው በአንድም በሌላ የጠፋንበት ምክንያት ይገባቸዋል ብለን እናስባለን። እንዴት ከረማችሁ እናንተ? ግን እኛ በእውነት በጣም ደህና ነን። እንግዲህ ያው ዛሬ እንዳለው ዲያቆን ብዙ ባላበዛም እኔ ቀጥታ ወደ ዋናው ጉዳይ ይገባለሁ ማለት ነው። እንግዲህ ታላቁ የአብይን ጾም ወይም ትልቁ ከሰባቱ አጽዋማት ትልቁ የቤተክርስቲያናችን ጾም የምንለውን ተቀብለን አንዱን ሳምንት ሸኝተናል ማለት ነው። እንግዲህ ዲያቆንን አሁን የምጠይቀው ጥያቄ ይህ ጾም ከሰባቱ አጽዋማት ለየት ተብሎ አብይ ጾም ወይም ዋና የቤተክርስቲያን ጾም የተባለው በምን ምክንያት ነው? የዚህ ጾምስ መሰረቱ ምንድነው? ይህን ጾምስ ስንጾም እንዴት እንጾመው? ምንን ምሳሌ አድርገን እንጾመው? የሚለውን ከብዙ በጥቂቱ ስለ ጾሙ ዋና ነገሮችን ለኔም ለእናንተም ቢነግረን ምኞቴ ነው ማለት ነው። እንግዲህ ቀጥታ ወደ ዲያቆን እንድና ይንገረን ዋና ነገሮችን ማለት ነው። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ውድ ቤተሰቦቻችን እንግዲህ ያው ቀደም ሲል እንዳልኳችሁ ታላቁን የቤተክርስቲያናችንን ጾም አብይ ጾምን እየጾምን ነውና የምንገኘው። ከዚሁ ጋር ተያይዞ ነው ሳምሪም ጥያቄ አነሳችሁ። ለምን አብይ ተባለ? አብይ ማለት ዋና ትልቅ ማለት ስለሆነ ለምን አብይ ጾም ተባለ? በዚህ ጾምስ ምን በረከት እናገኛለን? ለምንስ እንጾመዋለን? አይነት ጥያቄ ነውና እንግዲህ ሁላችሁም እንደምታውቁት ክርስቲያኖች ቅድስት ቤተክርስቲያናችን የአዋጅ አጽዋማት ብላ ካወጀቻቸው 7 አጽዋማት መካከል ዋናውና ትልቁ ጾም ይሄ ጾመ አርባ ወይም ጾመ ኢየሱስ ተብሎ የሚጠራል። በሌላ ስሙ ጾመ ሁዳዴ። ሁዳድ ማለት ትልቅ እርሻ፣ ትልቅ የእርሻ ቦታ እንደማለት ነውና ትልቅ ጾም ስለሆነ የሁዳዴ ጾም ተብሎ የሚጠራልና ወይንም ደግሞ በሌላ ስሙ በተለመደ ስሙ አብይ ጾም እየተባለ ይጠራል። ከሰባቱ አጽዋማት ይህን ጾም ልዩ የሚያደርገውና አብይም ያሰኘው ዋናው ትልቁ ነገር የመጀመሪያውና ቀዳሚው ነገር ራሱ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ለኛ ለሰው ልጆች አርአያና ምሳሌ ሊሆን በገዳመ ቆሮንጦስ ገብቶ 40 መዓልትና 40 ሌሊት ምንም ምን ሳይቀምስ የጾመው ታላቅ ጾም ስለሆነ ያንንም አብነት አድርገን የምንጾመው ጾም ስለሆነ ነው አብይ ጾም ብለን የምንጾመው ማለት ነው። ስለዚህ የዚህ ጾም መነሻው የዚህ ጾም መስራቹም የዚህ ጾም መሰረቱም ራሱ ክርስቶስ ኢየሱስ አምላካችን ነው ማለት ነውና ትልቁ አብይ የሚያሰኘው ራሱ ክርስቶስ አምላካችን ለሰው ልጆች መዳን ብሎ ወደዚህ ምድር በመጣ ሰዓት የጾመው
እንግዲህ ክርስቶስ አምላካችን 33 ዓመት ከ3 ወር ቆይቷል። በእነዚህ በኖረባቸው ዘመናቶች በጾም ያሳለፈውም ሰፊ ጊዜ ይህ ጾም ስለሆነ ታላቁ ጾም ብለን በቤተክርስቲያናችን እንጾመዋለን። ሌላውና ሁለተኛው እንግዲህ በቁጥር ብዛቱም ትልቅ ይሰኛል። እንግዲህ የምንጾማቸው 7 የአዋጅ አጽዋማቶች አሉ፣ የአብይ ጾምን ጨምሮ ማለት ነው። 6ቱ የዚህ አብይ ጾምን ያክል ትልቅ ቁጥር ያላቸው አይደሉም። ጾመ ነቢያትን፣ ጾመ ሐዋርያትን፣ ጾመ ፍልሰታን፣ ጾመ ገሃድን፣ ጾመ ድህነትን፣ ጾመ ነነዌን እነዚህ አጽዋማቶችን ብንመለከት የዚህን ያክል ትልቅና ሰፊ ቁጥር ያላቸው አጽዋማት የሉም ማለት ነው። በቁጥሩ እንግዲህ 55 ቀን ገደማ የሚጾም ጾም ነው ማለት ነው። እሁድ ቅዳሜዎቹን ብናነሳቸው ደግሞ ክርስቶስ ኢየሱስ አምላካችን የጾመውን 40ውን ቀን በጾም እንጾማለን ማለት ነው። ቅዳሜና እሁድን ግን ከጥሉላት ምግቦች ከመከልከል ውጪ በጠዋት ከቅዳሴ መልስ ስንመለስ ቁርስ እንበላለን፣ ምግብ እንበላለን ማለት ነውና ራሱ ክርስቶስ አምላካችን የጾመው ጾም ነው አንደኛ። ሁለተኛ ደግሞ በቀን ቁጥሩ ረጅም ጊዜን የሚሸፍን ጾም ስለሆነ አብይ ጾም ተሰኝቷል ማለት ነው። ከብዙ በጥቂቱ አብይ ያሰኘው ምክንያቶች እነዚህን ከያዝን፣ ሌላው በዚህ ጾም እንዴት እንጾመው ነው። ስንጾም እንግዲህ ክርስቲያኖች ሁላችሁም እንደምታውቁት ጾም ማለት መከልከል ማለት ነው። ዋናው የጾም መሰረታዊ ዓላማና ግቡ ፈቃደ ስጋን ለፈቃደ ነፍስ ማስገዛት እንዲቻል ማድረግ ነው። ፈቃደ ስጋ የስጋ ፍላጎት እንዳያየልብን በዚህ ሰዓት ክርስቶስ አምላካችን ለኛ ለሰው ልጆች የከፈለውን ዋጋ እያሰብን ለኛ ለሰው ልጆች ከሰማይ አገሩ ለሰው ልጅ ብሎ 99 ነገደ መላእክት ወደዚህ ምድር መጥቶ እንደሚታወቀው በወርሃ ጥር አስተርእዮቱን፣ ጥምቀቱን፣ ልደቱን፣ ግርዘቱን ብዙ ነገሮችን መገለጡን በጥቅሉ የክርስቶስን መገለጥ የተማማርንበት የተሰበከበት ወራት አልፏል፣ በጥር ወር ማለት ነው። ከዛ በኋላ ግን ክርስቶስ አምላካችን ለሰው ልጆች አርአያና ምሳሌ ሊሆን በመብል ምክንያት የወደቀውን የሰው ልጅ ሊያድን ክርስቶስ ኢየሱስ የአዳምን ጾም የጾመበት ወቅት ነውና ይህን ጾም ስንጾም ታዲያ ክርስቲያኖች የመጀመሪያው እንግዲህ ቀዳሚው ነገር ከእህል ከውሃ በመከልከል ቅድስት ቤተክርስቲያናችን ያስቀመጠችልን ሕግጋት አለ። በተለይ የመጀመሪያውን ሳምንት ዘወረደን እስከ 12 ሰዓት ድረስ እንዲጾም ፍትሐ ነገሥታችን አንቀጽ 15 በእንተ አጽዋማት በሚናገርበት አንቀጹ ላይ ይጠቅሰዋል። እንዲሁም ደግሞ ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ወይም ደግሞ እስከ ሆሳዕና መግቢያ ድረስ ያለውን ሳምንት ደግሞ እስከ ምሽት 11 ሰዓት ድረስ እንድንጾም ነው ፍትሐ ነገሥት የሚያዘን ማለት ነው። ሰሙነ ሕማማትን ደግሞ ጨረቃ እስከምትወጣ ወይንም ደግሞ እስከ ምሽት 1 ሰዓት ድረስ እንዲጾም ሥርዓተ ቤተክርስቲያን ያዛል። እንግዲህ ሥርዓተ ቅዳሴ ቢያንስ እንኳን ሥርዓተ ቅዳሴ ተቀድሶ አገልጋዮች ልኡካኑ ከቅዳሴ እስከሚወጡበት ያለውን ጊዜ እንኳን መጾም ግዴታችን ነው ማለት ነው። ክርስቲያኖች የምንችል ማስቀደስ የምንችል ይሄን እድል የምናገኝ እውነት ለመናገር በጣም በፍቅር ሆነን እያስቀደስን ልንጾመው የሚገባ ትልቅ ጾም ነው እና ትልቅም በረከት ልናገኝበት የተገባ ጾም ስለሆነ ክርስቲያኖች ሁላችንም በዛ ልክ እየጾምን ነው ብዬ አስባለሁ። በጣም በአንዳንድ አካባቢዎች እንደዚህ ስመለከት እንቅስቃሴው በጣም ነው ደስ የሚለው። ሰው ለማስቀደስ ያለው ፍቅር የስራ ጫና ከሌለብን በጣም አስቸጋሪ ሁኔታ ካልገጠምን በስተቀር ይህን ጾም እያስቀደስን እንጾመዋለን ማለት ነው የመጀመሪያው። ሌላውና ሁለተኛው ክርስቲያኖች እንግዲህ ስንጾም ጾም ማለት እንግዲህ ቁርስ አንበላም፣ ምሳችንንም ወደ ራት ወስደን ምሽት አካባቢ ነው የምንመገበውና ሰው እንግዲህ ጾመ ማለት ራስን ስጋን ማስራብ ብቻ አይደለም። ክርስቲያኖች እንደሚታወቀው ሰው ከጾመ ቁርስና ምሳውን ያችን አብቃቅቶ ራት ላይ እንዲበላ ሳይሆን የቁርሱን ለነዳይ ወይም ለተቸገረ ወይም ለተራበ ሰው መስጠት እንዲችል ነው። አንዱ ከጾም መሰረታዊ ነገር መካከል ትልቁ ነገር ለሌለው ማካፈል ነው። ትልቁ መርህ ማለት ነውና መጾም እኛ እስከ 11 ሰዓት እስከ 12 ሰዓት እስከ ምሽት 1 ሰዓት ግጥም ብለን ጾማችንን ውለን ካለን ላይ ቆንጥረን የማናካፍል ከሆነ ወይንም ደግሞ የቁርስና የምሳችንን ራት ላይ አጠራቅመን የምንመገበው ከሆነ አልሸሹም ዞር አሉ ነው የሚሆነውና ክርስቲያኖች ይህን ጾም ስንጾም ለበረከት እንዲሆንልን ካለን ላይ እያካፈን ለተራቡት ለተቸገሩት እያበላን እያጠጣን መሆን አለብን። በዚህ ውስጥ ክርስቶስ ኢየሱስ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚለውን ጥያቄ ኋላ በምጽአት ጊዜ የሚጠይቀንን ጥያቄም እንመልስበታለን ማለት ነውና ለሌላቸው እያካፈለን ዓይን የሚጹም ጆሮ የሚጹም አፍ የሚጹም ምላስ የሚጹም እጅ የሚጹም እግር የሚጹም ሁሉም የስሜት ሐዋሳቶቻችን
በውስጥም በአፋ ያሉት መጾም አለባቸው። መቼም ሰውን እያማን ሰው የሰውን ስጋ እየበላን የምንጾም ከሆነ ክፉ ወሬን እየሰማን ክፉ ነገርን እየተናገርን ወደ ክፉ ነገርን እየሰራን በእግራችንም ወደ ክፉ ነገር እየገሰገስን ጾመኞች ነን የምንል ከሆነ ራሳችንን መሸወድና ማታለል ስለሚሆን ማለት ነው። ክርስቲያኖች ይህን ሁሉ እያደረግን ከዚህ ሁሉ ተጠብቀን መጾም ይገባናል። ትልቁ ነገር እሱ ነው። ሌላው እንግዲህ ከዚህ ከጾም ጋር ተያይዞ መቼስ ሰዎች ነንና ኃጢአት እንሰራለን። ካሁን በፊት ያለብንን ኃጢአት ሁሉ ማስወገድ ይኖርብናል። መቼስ ከነ ኃጢአታችን ከነ ጭቃችን ከነ ቆሻሻችን ሆነን ከሆነ ይሄንን ጾም የምንጾመው አሁንም ፍሬ አላፈራንም ማለት ነው። ስለዚህ ክርስቶስ አምላካችን ይቅር ብሎን ይህንን አገልግሎታችንን መድከማችንን መራብ መጠማታችንን ለዋጋ እንዲያደርግልን ከኃጢአታችን ከበደላችን ሁሉ ነጽተን ሊሆን ይገባል የምንጾመው ማለት ነው። ያንን አድርገን የምንጾም ከሆነ ምንም ያለ ጥርጥር ብዙ ትሩፋት የምናተርፍበት ጾም ነው ማለት ነው ክርስቲያኖች። ሌላው እንግዲህ ይሄ ጾም ትልቅ ጾም ነው። በተለይ በዋናነት 3 ክፍሎች አሉት። የመጀመሪያው ዘወረደ ብለን የምንጠራው ልክ በሰዓታቱ በጾም ሰዓቱ ቅድም እንደከፈል ነው ዘወረደ ብለን የምንጠራው ይሄ አብይ ጾም ክፍል በሌላ ስሙ ጾመ ሕርቃል ተብሎ ይጠራል። ጾመ ሕርቃል ይባላል። ከቅድስት እስከ ኒቆዲሞስ መጨረሻ ያለው ደግሞ መደበኛው የክርስቶስ የአምላካችን የጾመው ጾም ነው። መጨረሻ ላይ ደግሞ ሰሙነ ሕማማት አለ። በዛ በሕማማት ውስጥ ደግሞ ብዙ የምንፈጽማቸው ስርዓቶች አሉ። በዚህ በአብይ ጾም ውስጥ ደግሞ ብዙ አሁንም ደግሞ የተለመዱ የቤተክርስቲያናችን አገልግሎት የማይፈጸሙ አሉ። ለምሳሌ ማሌት፣ ከበሮ ማሸብሸብ እንደዚህ አይነት ነገሮች እነዛውም ብዙ ጊዜ የሉም ማለት ነው። በሕማማት ውስጥ ደግሞ ፈጽሞ የሆሳዕና ዕለት ሰው እንኳ ቢሞት ፍትሐት የሚደረገው የሆሳዕና ዕለት ነው ማለት ነው። ከዛ በኋላ እስከ ትንሣኤ ድረስ ያሰሙነ ሕማማት የክርስቶስን ሕማሙን መተፋቱን እላው ላይ መተፋቱን መገረፉን መሰቃየቱን ለኛ ለሰው ልጆች ያን ነገር ሁሉ የምናስብበት የምንዘከርበት ሳምንት ስለሆነ ብዙ ነገሮችን አናደርግም ማለት ነው። ይህ ጾም እንግዲህ 7 ወይ 8 ገደማ ሳምንታቶች አሉት። ቅድስት ቤተክርስቲያን በቅዱስ ያሬድ አማካኝነት ለእያንዳንዱ ሳምንታት ስያሜ ሰጥታቸዋለች። የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ ማለት ክርስቶስ ኢየሱስ አምላካችን ከሰማያ ሰማያት ወርዶ ከድንግል ማርያም መወለዱ የሚሰበክበት የሚነገርበት የመጀመሪያው ሳምንት ማለት ነው። ከዛ በመቀጠል ያለው ሁለተኛው ሳምንት ቅድስት ይባላል። ይህ ሳምንት እንግዲህ ስለ ሰንበተ ክርስቲያን ቅድስና አጠቃላይ ስለ ቅድስና የሚሰበክበት የሚነገርበት ሳምንት ነው ማለት ነው ቅድስት ብለን የምንጠራው። ሌላውና ሶስተኛው ሳምንት ክርስቲያኖች ምኩራብ እየተባለ ይጠራል በቤተክርስቲያናችን። ምኩራብ ማለት ክርስቶስ ኢየሱስ አምላካችን በነበረበት ዘመን በምኩራብ ተገኝቶ የማስተማሩ የሚነገርበት የሚሰበክበት የክርስቶስ መዋዕለ ሥጋዌ ያስተማረው ትምህርት የሚነገርበት ወቅት ነው ማለት ነው። ምኩራብ ማለት እንግዲህ ቅድስት ቤተክርስቲያናችን የሰጠችው ስያሜ ነው ማለት ነው። ሌላውና አራተኛው ሳምንት መጻጉዕ እየተባለ ይጠራል። መጻጉዕ ማለት እንግዲህ ብዙ ድውያን ብዙ በሽተኞች መፈወሳቸው የሚነገርበት ክርስቶስ ኢየሱስ በመዋዕለ ሥጋዌ ብዙ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ፈውሷልና ያ የሚነገርበት ስለዛ የሚሰበክበት ሳምንት ነው ማለት ነው መጻጉዕ ማለት። ሌላውና አምስተኛው ሳምንት ወይም ደግሞ የጾሙ አጋማሽ ማለት ነው ደብረ ዘይት እየተባለ ይጠራል። ክርስቶስ ኢየሱስ ነገረ ምጽአቱን በደብረ ዘይት ተራራ ላይ ሆኖ ለቅዱሳን ሐዋርያት ወይም ለደቀ መዛሙርቶቹ ያስተማረበትን የተነገረበትን ስለ ነገረ ምጽአቱ ክርስቶስ ኢየሱስ ዳግም ወደዚህ ምድር ሊመጣ ስላለው ነገር ስለዚህ የሚነገርበት ሳምንት ደብረ ዘይት እየተባለ ይጠራል ማለት ነው በቤተክርስቲያናችን ክርስቲያኖች። ሌላውና ስድስተኛው የአብይ ጾም ሳምንት ደግሞ ገብረኄር እየተባለ ይጠራል። መልካም አገልጋይ ተብሎ የሚጠራበት ማለት ነው። ስለ መልካም አገልግሎት ስለ መልካም አገልጋይነት የሚሰበክበት የሚነገርበት ሳምንት ነው። ሰባተኛው ሳምንት ደግሞ ኒቆዲሞስ እየተባለ ይጠራል። የክርስቶስ የአምላካችን የሌሊት ደቀ መዝሙሩ ኒቆዲሞስ ወደ ክርስቶስ ወደ አምላካችን እየመጣ ሌሊት ይማር እንደነበረ የሚነገርበት ክርስቶስም ለዚህ ሰውዬ ያስተማረው ትምህርት የሚነገርበት ትልቅ አብይ የሆነ ትምህርት የሚሰበክበት ሳምንት ነው ማለት ነው። የመጨረሻው ሳምንት ሆሳዕና ተብሎ ይጠራል። ክርስቶስ አምላካችን በአህያይቱና በውርንጭላይቱ ላይ ሆኖ ወደ ኢየሩሳሌም
መግባቱ የሚነገርበት የሚሰበክበት ሆሳዕና በአርያም ለዳዊት ልጅ ምስጋና ይገባል፣ በእግዚአብሔር ስም የሚመጣ እሱ ብሩክ ነው እየተባለ የሚሰበክበት ሳምንት ነው ማለት ነው። ክርስቲያኖች እንግዲህ እነዚህ 7 ወይም 8 ሳምንታት አሉ። የመጨረሻው እንግዲህ ከሰሙነ ሕማማት በኋላ ትንሣኤ ክርስቶስ ኢየሱስ በአይሁድ እጅ ተላልፎ ተሰጥቶ ተሰቅሎ ተቀብሮ ሞቶ ማለት ነው መቃብርን ሙስና መቃብርን ድል አድርጎ ወተንስአ ከመ ዘንቃህ እምነዋም ተብሎ እንደተነገረለት ስካሩ እንደለቀቀው እንደ ኃያል ሰው በድንገት ክርስቶስ ኢየሱስ ተነሳ ብሎ ዳዊት እንደተናገረው የተነሳበት ሳምንት የሚሰበክበት ወቅት ነው ማለት ነው። ክርስቲያኖች እንግዲህ ክርስቶስ አምላካችን በቸርነቱ በፍቅር በሰላም አቆይቶ ለብርሃነ ጥምቀቱ ለብርሃነ ልደቱ ለብርሃነ ጥምቀቱ እንዳደረሰን ደግሞ ይሄንን የጾም ወራት አስፈጽሞን ሀገራችን ጽኑ ሰላም አድርጎልን የምናየውን የምንሰማውን ነገር አርቆልን በቸርነቱ ጠብቆ ለብርሃነ ትንሣኤው እንዲያደርሰን የአምላካችን ቸር ፈቃዱ ይሁንልን። ስለጠፋን እጅግ በጣም እንግዲህ ይቅርታ እንጠይቃለን። ወደፊት አንዳንድ ቪዲዮዎችን ይዘንላችሁ የምንመጣ ይሆናል። በእኔ በኩል እዚህ ላይ ጨርሻለሁ። እግዚአብሔር ይስጥልኝ። መልካም እሺ እንግዲህ ዲያቆን ቃለ ሕይወትን ቃለ በረከትን ያሰማልን። ቤተሰቦቻችን እንግዲህ በእውነት በጣም የምናተርፍበትን ቃለ እግዚአብሔር ተናግሮልናል ዲያቆን። እንግዲህ እኔም እናንተም በደንብ እንደምንጠቀምበት ተስፋ አደርጋለሁ። እንግዲህ ከብዙ በጥቂቱ የዛሬው ይበቃናል። አሁንም ቤተሰቦች ድጋሚ እንግዲህ መተንላችኋል ማለት ነው። ለመጥፋታችን ይቅርታ እየጠየቅን ቤተሰቦች የሆናችሁ አሁንም ቪዲዮአችንን እስከ መጨረሻው ያያችሁ ላይክ፣ ሼር እና ኮሜንት እያደረጋችሁልን አብራችሁን እንቀጥላለን ማለት ነው። አዲስ የምትመጡ ቤተሰቦች ሰብስክራይብ እያደረጋችሁን አሁንም ላይክ፣ ሼር እያደረጋችሁ እናንተም አብራችሁ ቤተሰቦች ሆኑን። እንግዲህ ለብርሃነ ልደቱ ለብርሃነ ጥምቀቱ ያደረሰን አምላካችን አሁንም በድጋሚ ለብርሃነ ትንሣኤው በሰላም እንዲያደርሰን ጾሙን በሰላም እንዲያስጨርሰን እግዚአብሔርን እንለምናለን እንማጸናለን። የዛሬው ቆይታችን ይሄን ይመስላል። ሰላም ቆዩልን።